በእኛ በኩል ሲሄዱ ለ20 ቤቶች እስከ 48% ቅናሽ ያገኛሉ። ዲያስፖራ ከሆናችሁ ቤት በመኪና ዋጋ ልጠቁማችሁ። ዲኤምሲ ሲመጡ ለዲያስፖራ ልዩ ትኩረት አለው። እስከ 48% ድረስ የባህል ቅናሽ ለ20 ቤቶች አዘጋጅተናል። ከ80% በላይ ዲያስፖራ በሰፈሩበት በዚህ መንደር ቤት መግዛት ካሰቡ ሁሉንም ፍላጎት ያሟላ ሪል ስቴት ዲኤምሲ ነው። በወር 30 ሺህ ብር ገቢ ካሎት ዲኤምሲ ያለ ስጋት ቤት ይግዙ። ዘመናዊ መኖሪያ ቤቶን ከ220 ሺህ ብር ቅድመ ክፍያ ጀምረው ይዋዋሉ። 60% የባንክ ብድር ያዘጋጀን ሲሆን ካሉበት በእጅ ስልክ ደውለው ከ8% ጀምሮ በመክፈል ቤቶን ይውሰዱ። ወዲያው በ3 ቀን ዲኤችኤል ካሉበት ሀገር እናደርሳለን። ከስቱዲዮ እስከ ባለ 4 መኝታ እንዲሁም ቅንጡ የንግድ ሱቆችን አዘጋጅተናል። መንደሩ በ65000 ካሬ ላይ ያረፈ ሲሆን 5 ሊፍቶች፣ 5 የመዋኛ ገንዳ፣ 5 የከርሰ ምድር ውሃ፣ 5 ባካፕ ጄነሬተር አለው። ዘመኑን በዋጀ በአልሙኒየም ፎርምወርክ የግንባታ ጥበብ የሚገነቡ በመሆናቸው በአጭር ጊዜ ማስረከብ ዋና ግባችን ነው። እንደሚከፍሉት መጠን እስከ 35% ተጨማሪ ቅናሽ ተዘጋጅቷል። አስተውሉ። በእኛ በኩል ሲሄዱ ለ20 ቤቶች በስፔሻል ቅናሽ ይስተናገዳሉ። የድርጅቱን ስልክ በ0988 883434 በ0988 885656 ብለው ቢደውሉ መረጃ ያገኛሉ። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አጌና ከሉዓላዊ ሚዲያ ረቡዕ ሚያዝያ 22 2017 ዓመተ ምህረት ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ህዝብ ተጨፈጨፈ፣ በትምህርት ቤት ህዝብ ተጨፈጨፈ፣ በሃይማኖት ተቋም ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት እንጂ በመንግስትም ረገድ ያሉ ነገሮች አንዳንዱ ግራ የሚገባው ነገር አለ። ያለውን ነገር እውቅና ይሰጣል፣ ይገመግማል። ምንድን ነው እነዚህን አማጽያኖቹን ማጥፋት ያቃተው ወይስ አካባቢው ላይ ግጭቱ እንዲቀጥል ይፈልጋል ብለው እንደዛ ተጠራጣሪ የሚገቡ ሰዎች አሉ። ምናልባት ሊሆን የሚችሉ ነገሮች ይኖራሉ። በእርግጥ ምናልባት ብለው የአማጽያን መሪዎችን በተመለከተ ሁሉንም ማጥፋት ላይፈልግ ይችላል። ሸኔ ወይ ፋኖ መንግስት ይሆናል ብሎ የሚያስብ በዛ ደረጃ ህመም የለየለት ወደ ምንድነው ጨርቁን ጥሎ አደባባይ ወጣ ሰው አሁን እያየው አይደለም። ይሄንንም እንደ ማረጋገጫ ወስደው አክሲዮን የገዙ ሰዎች በአየር ላይ ተንሳፎ መቅረታቸውን እየሰማሉ። በሚሊዮኖች የሚቆጠር ብር ማለት ነው። የካፒታል ገበያ ኃላፊዎች ሲጠየቁ ተጨባጭ መልስ አይሰጡም የሚል ነገር ገና ጉዳዩን በደንብ እየመረመረው። ምክንያቱም እንዲህ አይነት በየቦታ ያለ ነገር ህብረተሰቡ ላይ በጣም ፈተና እየጣለ አደጋ እየደቀነ ነው። በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። የአማራ ክልል በተሻለ ሰላምና የልማት ጉዞ ላይ ይገኛል ሲሉ የአማራ ክልል ፕሬዝዳንት ገለጹ። የቀደመውን የክልሉን አመራር ችግሩን ለመፍታት በሚጠበቅበት መንገድ አልተንቀሳቀሰም፣ ለዘብተኛ ነበር ያሉት የክልሉ ፕሬዝዳንት አቶ አረጋ ከበደም አሁን በአማራ ክልል ሰላምን ለማስፈን ህብረተሰቡን ያሳተፈ ውጤታማ ስራ እየተሰራ መሆኑን አመልክተዋል። የአማራ ክልል ፕሬዝዳንት አቶ አረጋ ከበደ ለኢዜአ እንደገለጹት በአማራ ክልል ሰላምን ለማስፈን በተደረጉ ስራዎች ሁሉም የክልሉ ዞኖች፣ በክልሉ የሚገኙ 166 ወረዳዎች ከፋኖ ታጣቂዎች ነፃ መሆናቸውን አመልክተዋል። ሁሉም ዞኖች በክልላችን ያሉ 166 ወረዳዎች በሰላም ኃይሉ በክልላችን መንግስት ቁጥጥር ውስጥ ናቸው ያሉት። ክልሉ የሚያስተዳድራቸው ዞኖች እና ወረዳዎች ናቸው። ስለዚህ የአማራ ክልል የጸጥታ ሁኔታ በአጠቃላይ ከቀደምት ዓመታት አኳያ ሲታይ
በሰላም በማረጋገጥ ረገድም በሰላሙን ተጠቅሞ የልማት ስራዎችን በማከናወን ረገድም አይነታዊ የሚባል ይሄ ምንድነው ተጨማሪ ለውጥ ሳይሆን አይነታዊ ለውጥ የሚባል አፈጻጸም ያለበት የሰላምን መንገድ ለመረጡት አሁንም በሩ ክፍት መሆኑን የተናገሩት አቶ አረጋ ከበደ የአመፅን መንገድ በመረጡት ላይ ደግሞ ህግን ማስከበሩ የሚቀጥል መሆኑን አረጋግጠዋል። በመጀመሪያ ደረጃ አሁንም ይሄ ጽንፈኛ ኃይልና ዘራፊ ቡድን የሄደበት መንገድ ስህተት መሆኑን ተገንዝቦ በተለይም ደግሞ ችግሮችን በግጭትና በጦርነት በብረት ለመፍታት ያለውን አማራጭ በመተው በሰላማዊ መንገድ ከመንግስት ጋር እንዲወያይ እንዲደራደር የሚያደርግ ሁኔታን ለመፍጠር ቅድሚያ ሰጥተን እየሰራን ነው ያለው። ይሄ በነገራችን ላይ አንደኛ ሁለተኛ የሚባል ነገር አይደለም። በጣም ከሁለተኛውና ከሶስተኛው አማራጭ በእጅጉ የቅድሚያ የምንሰጠው የሰላም አማራጭ። ሁለተኛው መንግስት ህግን የማስከበር ብቸኛ ስልጣን ባለቤት በመሆኑ ምክንያት ህግ የማስከበር ስራችንን እንቀጥላለን ማለት ነው። ይህ በእንዲህ እንዳለም በአማራ ክልል በንጹሃን ላይ ጥቃት ተፈጸመ በሚል የሚቀርቡ ክሶችን በተመለከተም አዲሱ የክልሉ ፖሊስ ኮሚሽነር በሬ ወለደ ተረት ሲሉ ገልጸውታል። ኮሚሽነር ዘላለም መንግስቴ ከኢዜአ ጋር ባደረጉት ቃለ ምልልስ ንጹሃንን እየገደሉ ያሉት የፋኖ ታጣቂዎች ናቸው ሲሉ ተናግረዋል። የክልሉን ጸጥታ የፖሊስ ኃይል እንደሚመራ መሪ በምንም መመዘኛ ንጹሃን ላይ በህዝብ ምርጫ የተመረጠ መንግስት በመረጠው ህዝብ ላይ አሁን የሚሉትን አይነት እኔ ለመጥቀስም ይከብደኛል ቃሉ አይፈጽም፣ አልተደረገምም፣ አይደረግም። በምንም ታምር የህዝብ መርጦት ስልጣን ላይ የወጣ መንግስት ነው ያለው። የህዝብ ይሁንታ ያለው መንግስት ነው ያለው። ህዝብ ላይ መልሶ ንጹሃን ዜጎችን በዚህ መንገድ የሚያደርግ የመንግስት መዋቅርም የጸጥታ ኃይልም የለምም፣ አልተሰማራም። ይሄ ፖለቲካ አጀንዳ ያላቸው አካላት ራሱ ጽንፈኛው ኃይል ህዝብን እንዴት እንደሚረሽን በተጨባጭ መምህራንን እንዴት እንደሚረሽን በድምፁ በግብሩ እየተለየው ንጹሃንን የሚጨፈጭፍ ሽማግሌዎችን በዳዴ ያስኬደ የሚደበድብና መጨረሻም የሚገል ይሄን ኃይል ነው ማውገዝ የነበረበት። ዓለም አቀፍ በለው ሌላም አካል ግን ፖለቲካል ኢንቴንሽንስ ይዞ የሚሰራ ኃይል ስለሆነ በፌስቡክ ህዝቡን ግራ በማጋባት ኮንፊውዥን እንዲፈጠር የሚሰራ ኃይል ስለሆነ እንዲህ አይነት በሬ ወለደ ተረቶችን በማንሳት ህዝብ ተጨፈጨፈ በትምህርት ቤት፣ ህዝብ ተጨፈጨፈ በሃይማኖት ተቋም፣ ህዝብ ሲቪሊያን ላይ እንደዚህ ሆነ የሚለው እኔ በሬ ወለደ ተረት እንጂ የኢትዮጵያ መንግስት የሀገር መከላከያ ጀግናው ሰራዊት የክልሉ ጀግና ጸጥታ ኃይል አባላት በህዝብ ላይ በሲቪሊያን ላይ አንድም ቀን የዚህ አይነት ጥፋት እሱን ለመከላከል በአንጻሩ መስዋዕትነት እየከፈለ ያለ ኃይል ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን ባለፉት 7 ዓመታት እንዲሁም በቀደሙት ዓመታት ጭምር ማለትም በዋዜማው ከፍተኛ ቀውስ ውስጥ አገሪቱ እንደነበረች ይታወቃል። ከዛ በኋላም ለውጡ ሲጀምር የነበሩ በጎ ጅምሮች ወዲያው በየአቅጣጫው ያሉ በብሔርተኝነት የተንቀሳቀሱ ሰዎች የለውጥ መንገዱን በእንቅፋት በሾህ በጋሬጣ እንዲሞላ እንዳደረጉትም የሚታወስ ነው። በአክቲቪዝም በስርዓት አልበኝነት የቀጠለው የለውጥ እንቅስቃሴ ከዛ በኋላም ትልልቅ የሚባል በተለይ ከቲፒኤልኤፍ ጋር እጅግ አውዳሚ የሆነ ጦርነት ተካሄደ። ከኦሮሞ ነጻነት ሰራዊት ጋር አስቀድሞ በኋላ ደግሞ ከፋኖ ጋር በተመሳሳይ ኢትዮጵያ በግጭት ውስጥ የቆየችበት ሁኔታ ነው ያለው።
በቀደሙት በአክቲቪዝም ዘመንም ከዛ በኋላ ግጭቱ በቀጠለበትም ሁኔታም ሀገሪቱ ሰላምን ለማረጋጋት ወይ ደግሞ ከነበርንበት ሁኔታ ውስጥ ወጥተን ወደዚህ ምዕራፍ እንደንገባ የኢትዮጵያ የጸጥታ ኃይሎች በአንድ በኩል ጸጥታ ኃይሉን መዋቅር ማጽዳት፣ በሌላም በኩል የፖለቲካ አመራሩን አካባቢ ተመሳሳይ የማጥራት የማጽዳት እንዲሁም ደግሞ ተቋማቱን የማጠናከር ስራዎች በመሰራታቸው ኢትዮጵያ ውስጥ ለኢትዮጵያን ሀገር እንደ ሀገር ይቀጥላል ወይም መንግስት እንደ መንግስት ይረጋል ወይ? መንግስት ካረገ ምንድን ነው የሚከተለው? ስርዓት አልበኝነት ሊነግስ አይችልም ወይም ስርዓት አልበኝነት ከነገሰ ደግሞ ሁሉም የጎበዝ አለቃ መፈንጫ መሆን እድላችን ሰፊ በሚል ስጋቶች ያው ግራ ቀኝ በሚያዩ ከስሜት ባሻገር ለሚገመግሙ ሰዎች በግልጽ የሚታይ ስጋትን የሚጭር አደጋን ከፊት ለፊት የሚያሳዩ በርካታ ሁኔታዎች እንደነበሩ በግልጽ የምናውቃቸው ነገሮች ናቸው። ዛሬ ላይ ቆመን እነዛን አደገኛ ሁኔታዎች ኢትዮጵያ ትርጉም ባለው ሁኔታ ተሻግራለች። አሁን ባለው ኢትዮጵያ ባለችበት ሁኔታ ውስጥ ከጸጥታ ጋር ተያይዞ እንዳልኩት በተለያዩ የኢትዮጵያ አካባቢ በተለይ ደግሞ ታጣቂዎች በሚንቀሳቀሱባቸው የገጠር አካባቢዎች ላይ የሰው ወጥቶ መግባት አለመቻል፣ እንዲህ አይነት ነገሮች ላይ ያለው ተጽዕኖ ካልሆነ በስተቀር ሀገር እንደ ሀገር መንግስትን እንደ መንግስት ህልውናን የሚያሳጣ የሀገርንም አንድነት ወይ ደግሞ ሰላሟን ወይ ደግሞ ቀጣይነቷን የሚያናጋም አደጋ በኢትዮጵያ ውስጥ በተጨባጭ የለም ብቻ ሳይሆን በዛ ደረጃ የኢትዮጵያን ህልውናም የመንግስትንም መረጋጋት ጥያቄ ውስጥ የሚያስገቡ ትርጉም ያላቸው እንቅስቃሴዎች ኢትዮጵያ ውስጥ እንደሌሉ በእርግጠኝነት መናገር ይቻላል። የመንግስት መረጋጋት አለመረጋጋት የሁሉም ሰው ጉዳይ አይደለም። በእርግጥ የስልጣን ላይ ያለው አካል ወይ ደግሞ የዛ ደጋፊዎች ጋር የተያዘ ነው። ግን ኢትዮጵያ ውስጥ አሁን ባለንበት ሁኔታ ውስጥ የመንግስት መርጋት አለመርጋት፣ የመንግስት መቀጠል አለመቀጠል ከሀገሪቱ ቀጣይነት ጋር አብሮ የተያያዘ ስለሆነ የመንግስት መረጋጋት ለሀገር ቀጣይነት ለትውልድም ቀጣይነት ያለውን ፋይዳ ግምር ጭምር ግምት ውስጥ ማስገባት አስፈላጊ ነው። አሁን ባለንበት ሁኔታ ውስጥ ከእነዚህ ቀደም ሲል ከነበሩ ስጋቶች፣ አደጋዎች ኢትዮጵያ ትርጉም ባለው ሁኔታ ስለተሻገረች የሚቀሩ ነገሮች በየገጠሩ በየቀበሌዎቹ ባሉ አካባቢዎች ላይ ያሉ የሰዎች ወጥቶ አለመግባት የአማጽያኑ በተለይ አማጽያን ተብሎ ራሱ እንዴት እንደሚጠራ አላውቅም፣ ወደ ሽፍትነት የወረደ እንቅስቃሴ ነው። የሽፍቶቹ እንቅስቃሴ ሰው ወጥቶ መግባት የሰላሙን ደህንነቱ ላይ የሚጋረጡትን አደጋዎች በተመለከተ ያው የኢትዮጵያ መንግስት አሁን የመከላከያ ጉዳይ አይደለም ወይ ደግሞ ጠንከር ያለ ተቋማት ጉዳይ አይደለም። በዋናነት የኢትዮጵያ የወታደራዊ መረጃዎችም የብሔራዊ መረጃና ደህንነትም እንዲሁም ደግሞ የአካባቢ የሚሊሻዎች ጉዳይ ሆኗል ብዬ ነው አሁን ሰዓት ማምነው። በመረጃ ረገድ የሚመለከታቸው ትልልቅ ተቋማት እንዳልኩት የመከላከያ መረጃ መምሪያ እንዲሁም ደግሞ የብሔራዊ መረጃና ደህንነት በእነዚህ ዙሪያዎች በተለይ የህብረተሰቡን ሰላምና ደህንነት በአስተማማኝ መልኩ ለመቀጠል ከዚህ እንቅስቃሴ ጋር በተያያዘ ዋና ዋና የሚባሉ ሰዎችን ወደ ሰላሙ መንገድ ለማምጣት የሚደረጉ አለዚያም ደግሞ ይሄ ሁከትና ግርግር የማይቀጥልበት ሁኔታ ለመስራት አሁን የነሱ ተግባር ነው። መረጃ መፈለግ፣ መረጃ ማለፍለፍ ስራ ነው። ከዛ ውጭ የኢትዮጵያ መከላከያ ተልእኮ የሚሰራው ስራ ያለ አይመስለኝም። በአሁኑ ሰዓት የኢትዮጵያ መከላከያ ተልእኮ የሆነ ቦታ ላይ ምሽግ ይዞ ወይ ደግሞ ተራራ ተቆጣጥሮ ወይ ደግሞ የሆነ ሰፈር ይዞ የሚዋጋ ኃይል ቢኖር የመከላከያ ሰራዊቱ እነዛን ተቋማት አካባቢዎች ነፃ ለመውጣት ይሄዳል። የሆነ የዞን ከተማ ትርጉም ያለው የወረዳ ከተማ ምናምን ከሆነ ያው መከላከያ ሰራዊቱ ያን ነገር ማድረግ ይሄዳል። የሆነ ቀበሌ መንግስት የመከላከያ ሰራዊት ሲደርስ ተበታትነው ወደ የቤቱ የሚገቡ ከዛ በኋላ መከላከያ ደግሞ ኢትዮጵያ ባላት ቀበሌ ልክ መከላከያ ሰራዊትን ኢትዮጵያ መንግስት ማሰማራት አይችልም። በብዙ መልኩ የኢትዮጵያ መከላከያ ሰራዊት አሁን ባለው ሁኔታ ውስጥ ምናልባት ከተለያየ አቅጣጫ አደጋ ቢመጣ በሚል የበለጠ ትኩረቱን ማድረግ ያለበት ትልልቅ ሀገራዊ ጉዳዮች ነው እንደሚችሉ ይታመናል። ስለዚህ አሁን የቀጣዩ ተግባር የሚሊሻዎች ተግባር ነው። እንዳልኩት የሚሊሻ ተግባር ስለሆነም የህብረተሰቡ ሰላምና መረጋጋትን በተመለከተ የፌዴራል ተቋማት የፌዴራል መከላከያና ደህንነት የመሳሰሉ ስራቸውን አይሰሩም ወይ ደግሞ አይመለከታቸውም ማለት አይደለም። በእነሱ በኩል ነገሩን እልባት ለመስጠት የሚያስችሉ ነገሮች መረጃ በማውጣትም ግለሰቦችም ያሉበትን እና ወደ ሰላሙ መንገድ የሚመጡበትን ሰላሙ መንገድ ካለ አሻፈረኝ ካሉ ደግሞ
ይሄ የሽፍትነት እንቅስቃሴ የማይቀጥልበትን ስራ ለመስራት የነሱ ኃላፊነትም ነው። ስለዚህ አሁን ባለንበት ሁኔታ ውስጥ እዚሁ ባለፉት ጥቂት ዓመታት ውስጥ አይቼዋለሁ። ከጊዜ ወደ ጊዜ ስጋቶች፣ ከጊዜ ወደ ጊዜ ፍርሃቶች፣ በሌላም በኩል ደግሞ የማልፈርድባቸው ሰዎች ይህን ማህበራዊ ሚዲያ በቋሚነት የሚመገቡ ኢትዮጵያም ዓለም ውስጥ ምን እንዳለ ደግሞ ነገራችን ላይ ዓለም ውስጥ በሉ ይሄ ዘውትር ጥላቻ ዘውትር ምናምን የሚለፈፍበት ቦታ ላይ ኢትዮጵያ ደሴት ነች። ዓለም ላይ ምን እየተካሄደ እንደሆነ እንኳን መረጃ ይሰጧቸው። እነሱም ዘውትር የሚሰሙት እንትን የሚሉት እዛ ላይ ስለሆነ ያላቸው መረጃም ያላቸው ግንዛቤም ስለ ኢትዮጵያም ያላቸው መልከታ በዛ ላይ የተመረኮዘ ስለሆነ ያንን ዘውትር ሲያዳምጡ ያንን ሲያዳምጡ ሲውጡ ከርመው አይናቸውን እየገለጡ ሲመጡ ነገሮች እየተቀያየሩ የሚሉትና በተጨባጭ መሬት ላይ ያለው ነገር እየተራራቀ መምጣቱን እየተገነዘቡ ስለመጡ ዛሬ ሸኔ ወይ ፋኖ መንግስት ይሆናል ብሎ የሚያስብ በዛ ደረጃ ህመም የለየለት ወደ ምንድነው ጨርቁን ጥሎ አደባባይ ወጣ ሰው አሁን እያየው አይደለም። እንደዛ ማሰብ ሰው አንድ ሰው ማሰብ ከጀመረ ጨርቁን ጥሎ የለየለት ደረጃ ላይ ደርሷል ማለት ነው። ከፍ ከፍ የሚያደርጉ አሉ፣ ጨርቃቸውን ከፍ ከፍ ለይቶላቸው ለማበድ። አሁን ከዛ አይነት ምልምት ውስጥ ወጥተናል። ፋኖ መንግስት ይሆናል፣ ሸኔ መንግስት ይሆናል ምናምን። ይህን ምናልባት እንደዛ የሚያስብ ሰው መኖሩ እርግጠኛ አይደለሁም በአሁኑ ሰዓት። እንደዛ የሚያስብ ሰው መኖሩ እርግጠኛ አይደለሁም ማለት ሽፍቶቹ አካባቢ እንደዚህ አይነት ቅዠት የለም ማለት አይደለም። አንድ በጣም የሚያዝናና ልጅ አለ በእውነት እሱን ለኮሜዲያንነት መጠቀም ነው። አንድ ማስረሻ ነው ማነው ማርሸት የሚባል ልጅ የጎጃም ፋኖ ልጁ ጤነኛ ከሆነ በጣም አደንቀዋለሁ። ጤነኛ ካልሆነ ምንም ማድረግ አይቻልም። የእሱ ፍላይ እሱ ነገር ሳይሆን የሚጎድል ነገር ስላለ ነው እንደዛ የሚለው። ስልጣን ላይ ያለው መንግስት በአጭር ጊዜ እንትን ብለን በቃላችን እንገኛለን የሚል መግለጫ ሰጠ። አሁን ይህንን ሲሰማ ድሮ ሲሰማ የኖረ ሰው ይህን ከሰማ በኋላ የዕለት ዕለት ሊበቃው ይገባ ነበር። አንዳንዴ ተስፋም ምኞትን ትንሽ መሬት ሲረግጥ ምልክት ሲሰጥ የሚታይ የሚጨበጥ የሚዳሰስ ነገር እንኳን ባይኖር የሆነ በሌላው ወገን ያለውን ነገር ማየት አለመቻል ነገርን ይጠይቃል ቢያንስ። ስለዚህ ልጁ ይህን ነገር በሰላም ምናምን ጨርሶ ትንሽ ኮሜዲ ነገር ላይ በደንብ ቢሳተፍ ጥሩ ነው። ያንን የሚያደርገው ደግሞ ከመራሙበት ከሆነ ወደ አማኑኤል ነው መወሰድ ያለበት። ልጁ ከዛ ከመከራ ውስጥ አውጥቶ ወደ ሕክምና በጣም መውሰድ ያስፈልጋል። በቃ ኦልሬዲ የመጨረሻ ጫፍ ላይ ሕክምና ባለሙያ አይደለም። የስነ አእምሮ ባለሙያዎች የበለጠ ያውቃሉ። አንድ ሰው እዚህ ደረጃ ላይ ከደረሰ ጤናው ከፍተኛ የአእምሮ ጤናው ትልቅ አደጋ ላይ እንዳለ የሚያሳይ ነገር ይመስለኛል። አውቆ ግን አምኖ ከሆነ ያው የአእምሮ ጤና ችግር ነው። አውቆ ከሆነ ግን ደንበኛ ኮሜዲያን ነው እና ቶሎ ብሎ ከዚህ ነገር ውስጥ ወጥቶ ወደ ኢትዮጵያ ቲያትር ቤቶች አካባቢ ላይ እንደዛም ባይሆን ደግሞ ዘመኑ ጥሩ ነው፣ በራሱም መንቀሳቀስ የሚችልበት ሁኔታ ይፈጠራል። ስለዚህ እንደዚህ የሚቃዡ ወይ ደግሞ በለየለት መንገድ የሰውን ንቃተ ህሊና ጥያቄ ውስጥ በሚያስገባ መንገድ ቅጥፈት ውስጥ ያሉትን ትተን በተጨባጭ መሬት ላይ ያለው ነገር የሚገመግሙ ተስፋ ሲያደርጉ የነበሩ የዛሬ 2 ዓመት ፋኖ ይመጣል የሚል ሰው ነበር። ሁሌ የሚገርመኝ ነገር ነው። በዓለም ላይ ከሚገርሙኝ ነገሮች መሪም አይታወቅ የተበታተነ ያልተደራጀ ዛሬ አይደለም ያኔም በግሌ ያኔም ነው ብለው ብየዋለሁ። በወቅቱ ትንሽ ሆነ ለመናገር ሰው ግምት የለም
ግንዛቤ የለም፣ ግራ ቀኝ የማየት የመመርመር ችሎታ የለም። የተደራጀ መንግስትና የተደራጀ ሰራዊት ባለበት ሀገር ውስጥ ሚሳኤልና ሮኬት የሚያስወነጭፉ የተደራጀ የታጠቀ ኃይል መንግስት የነበረ ያን መንግስታዊ መዋቅሩን እንዳለ ይዞ የአንድ ክልል ኃይል ሆኖ ወጣበት የሀገሪቱን የጸጥታ ተቋማት ትርጉም ባለው ደረጃ የቦረቦረ ስልጣን ላይ በነበረበት ወቅት ስልጣኑን ኢትዮጵያ በዘላቂነት በምስራቅ አፍሪካ፣ በአፍሪካ፣ በዓለም አቀፍ ደረጃ ምን ትሆናለች፣ የት ትደርሳለች የሚል ህልም ሳይሆን ኢትዮጵያን ይዞ ኢትዮጵያን ለጎጆ መውጫነት ብቻ የሚፈልግ ለመግዛት ለመዝረፍ ብቻ ሲመኝ የነበረ ቡድን ሁሌም ህልሙ መዋያ እንጂ ማደሪያ ስላልሆነች መሳሪያም ሲያከማች መቆየቱ አስቀድሞ የተገለጸ ነገር ነው። በዛ ደረጃ የተደራጀ ልምድ ያለው የሀገሪቱን ጸጥታ መዋቅር የተቆጣጠረ ኃይል አድርጎት ሞክሮት ውጤቱ በሽንፈትና በውድቀት ከተደመደመ በኋላ በግጭት በጦርነት መሃል ደግሞ ሁልጊዜም የጦር ባለሙያዎችም እንደሚሉት ከማሰልጠኛ ውስጥ ስልጠና ከመውሰድ በላይ የተግባር እርምጃዎች በተግባር በውጊያ መሃል መሪዎች ይፈጠራሉ ነው የሚባለው። በሁለቱ ዓመት ጦርነት በርካታ የጦር መሪዎች ኢትዮጵያ ማፍራቷን የጦር ባለሙያዎቹን በግልጽ የሚናገሩት ነገር ነው። ይሄ ባለበት ሁኔታ ውስጥ ማን ነው መሪው? የት ነው የሚንቀሳቀሱት? የምናውቃቸው በተለያየ መንገድ የተበታተነ ያልተደራጀ አማራ የሚል ስም ሰጥተው ሲፋቁ ግን ከሰፈራቸው መውጣት የማይችሉ ዛሬም በተግባር የምናየው እንዳሰሰው እውነታ ይሄ ሆነበት። ይህንን ስብስብ መንግስት ይሆናል ብሎ መንግስት ይሆናል አይደለም፣ በአጭር ጊዜ መንግስት ይሆናል እንዲህ ብሎ የሚያስብ ሰው ሌላ የማሰብ ችሎታው ላይ ራሱ ጥያቄ የሚያስገባ ነገር ነው። ሄዶ ሲተነፍስ አይደለም ጉዞ የትም እንደማይደርስ መተንፈሱ ሳይታይ የትም እንደማይደርስ ዝም ብሎ ይሄ ምንድነው በአፄ ምኒልክ ጊዜ ኢትዮጵያ ውስጥ መጀመሪያ ጊዜ ሲኒማ ሲገባ ያው በየዘመኑ ምናልባት አፄ ምኒልክ ትንሽ ቀድመዋል የሚያሰኘው እሳቸውም ያኔ እንደነበሩት አንዳንድ ምናምኖች ሾሹማምንቶቹ ኋላ ቀር ቢሆኑ ኖሮ አንዳንድ ኢትዮጵያ ቀድማ ያደረሰችበትን ነገር ብዙ ዘመናት ይጠይቀን ይችል ነበር። ወደ ዓለም አቀፍ ወደ ምናምን ያሉ ግንኙነቶች ደግሞ ያኔ ምናምን በር ባይከፈት ኖሮ በኋላ ላይ ለተፈጠሩ በጦርነቱም ጭምር ላሉ ነገሮች የራሳቸውን እንቅፋት ሊፈጥሩ የሚችሉበት እድል ሰፊ ነው። ስለዚህ በዘመን ውስጥ ከዘመን ቀደም ብለው የመጡ ሰዎች አሉ። ስለዚህ ያኔ ኢትዮጵያ ውስጥ ውሃም ሲገባ የሰይጣን ስራ ነው፣ መብራትም ሲገባ ሁሉ ነገር የሰይጣን ስራ ነው በሚባልበት ዘመን፣ መኪናም ሲገባ የሰይጣን ስራ ነው በሚባልበት ዘመን በመኪና ራሳቸው ተጉዘው ማሳየት፣ ሲኒማ ሲመጣ ደግሞ የሰይጣን ቤት አሁን በኋላ ሜጋ ቲያትር የነበረ አሁን እንደሆነ አላውቅም፣ እዛ ላይ ሲኒማውን ያው ተወጥሮ ጨርቁቶ ላይ ተወጥሮ ነው እንግዲህ ሲኒማ የሚታየው። መጀመሪያ ጨርቁን ያዩት፣ ከዛ በኋላ እዛ ላይ የሚንቀሳቀስ ነገር ካዩ በኋላ ፊልሙ ማለት ነው የአቡጀዲ ግርግር ነበር የሚሉት። አሁን የምን ግርግር ልበለው? የምንድነው የፌስቡክ የዩቲዩብ እንደዚህ አይነት ግርግር ነበር። ይህን ወደኋላ የነበረው ዛሬ ላይ መለሱ ለማስታወስ የሚያስፈልገው ለብዙዎች ሁልጊዜም ነገሮችን በሰከነ ግራ ቀኝ
ሚዛን ውስጥ ያስገቡ ነገሮችን መሰረት አድርገው የሚሰጡ አስተያየቶች በብዙ መልኩ ይጠቅማሉ። በሌላም በኩል ደግሞ ኢትዮጵያ ውስጥ ባሉ ሁኔታዎች በተጨባጭ ኢትዮጵያ ውስጥ ምን አለ? ምክንያቱም መንግስትን መጥላት፣ መውደድ፣ አማጽያኑን መደገፍ፣ አለመደገፍ ሁሉም ነገር መመስረት ያለበት መሬት ላይ ባለው በተጨባጭ ኢትዮጵያ ውስጥ በሚታየው እውነታ ነው። መንግስትን ለመጥላትም አማጽያንን ለመደገፍም፣ አማጽያንን ለመጥላትም መንግስትን ለመደገፍም ምን እየተካሄደ ነው የሚለውን የተሟላ ነገር መያዝ ያስፈልጋል። የተሟላ ነገር ለመያዝ ደግሞ ወሳኙ ጉዳይ መረጃ ነው። ምን እየተካሄደ ነው? በተደጋጋሚ ብዙ ጊዜ በግሌም ማነሳቸው ነገሮች አሉ። ከሰዎችም ጋር ስንነጋገር እንትኑ ይሄ መንግስት ላይ ተቃውሞ ያላቸው ጭምር ነው። በቃ እየሰለቻቸው ሲመጣ ምን እንስማ የሚል ነገር ውስጥ ይገባሉ። ምንድነው አንሰማም የሚል ነገር ውስጥ ይገባሉ። አንሰማም፣ በቃ ከዚህ በኋላ አናይም፣ አንሰማም ምናምን። አናይም አንሰማምማ እኔ በተወሰነ ደረጃ የጤናም ችግር ነው ብዬ ነው። ሰው አውሮፓ ሊኖር ይችላል፣ አሜሪካ ሊኖር ይችላል፣ አውስትራሊያም የትም ያለም ጫፍ ሊኖር ይችላል። ግን ሀገሩ ነች። ለሀገሩ የተለየ ፍቅር ባይኖረው እንኳን የቤተሰብ ጉዳይ አለ። የቤተሰብ ጉዳይ ባይኖር አብሮ ያደጉ የትምህርት ቤት የምናምን የሰፈር ማዕት ነገር አለ። ስለነሱ ግድ ሊለው ይገባል። የሰው ልጅ አታችመንት አለው። ዋናቸው መንገድ ደግሞ ከሀገሩ ጋር በየትኛውም ጫፍ ላይ ቢሆን ደግሞ ኢትዮጵያን ላይ በግልጽ የሚንጸባረቅ ነገር ነው። ዘረኞችን ያመጡት ዘረኝነት፣ መንደርተኝነት እያቆሸሸው እየበከለው ቢመጣም ችግሩ ዘረኞቹ እና ይሄንን ነገር የሚያቆሽሹት በማናቸውም መመዘኛ ቁጥራቸው ትንሽ ነው። በማናቸው መመዘኛ ግን ዝም ያለው አደባባይ መውጣት፣ ሀሳቡን መስጠት፣ የሚበጀውን መናገር፣ ያንን ለማድረግ የማህበራዊ ህይወት ሁኔታ የፈጠራቸው ነገሮች አሉ። ቤተክርስቲያን ምንድነው የቤተ ዘመድ ጉባኤ የምናምን ቦታ ለሚፈጠሩ ነገሮች አሉ። በድፍረት ደግሞ የሆነውን ነገር ትክክል ነው ብሎ እንዳይወጣ አንዳንዴ ግራ ይገባዋል። ብዙ ነገሮች አሉ። ከዛ ውጭ ሳይለንት ደግሞ ማጆሪቲ ምን እየተካሄደ ነው የሚለውን የሚመረምር በራሱ ደግሞ ነገሮችን የሚመዝን ጩኸቱንም ሌላውንም የሚገመግም ደግሞ አለ። ይሄ ሜዳው በዘረኞችና በጩሃዮች በተወሰነ ደረጃ ዶሚኔት ስለተደረገ ዝምታን ለመረጡ ብዙዎች ናቸው። ከዘረኝነት ከቆሻሻው ነገር የራቁት ሚሊዮኖች ናቸው። ሲያልፍም የማይነካካቸው ግን ሁከትና ግርግሩ ጩኸቱ ዝም ያሰኛቸው ናቸው። አሁን ደግነቱ ዘረኛው ጨዋሂው ድምፁ እየሰለለ የሚናገረውና ተጨባጩ ነገር እየተለያየ በመምጣቱ ብዙ ሰዎች አሁን ወደ አደባባይ ወጥተው ብዙ ነገሮች መናገር የሚጀምሩበት ሁኔታ ይፈጠራል። በመንግስትም ረገድ ያሉ ነገሮች አንዳንዱ ግራ የሚገባው ነገር አለ። ያለውን ነገር እውቅና ይሰጣል፣ ይገመግማል። ምንድን ነው እነዚህን አማጽያኖቹን ማጥፋት ያቃተው ወይስ አካባቢው ላይ ግጭቱ እንዲቀጥል ይፈልጋል ብለው እንደዛ ተጠራጣሪ የሚገቡ ሰዎች አሉ። ለማናቸው ሁኔታ ግጭቱ እንዲቀጥል የትኛው መንግስት ሊፈልግ አይችልም።
የተረጋጋ ከዳር እስከ ዳር ከጫፍ እስከ ጫፍ በዳፉ ላይ ሁሉ ነገር እንዲገባለት ይፈልጋል። ምናልባት ሊሆን የሚችሉ ነገሮች ይኖራሉ። በእርግጥ ምናልባት ምለው የአማጽያን መሪዎችን በተመለከተ ሁሉንም ማጥፋት ላይፈልግ ይችላል። ወይንም ሁሉም ደግሞ እንዳይጠፉበትም ሊፈልግ ይችላል። መጨረሻ ላይ በሰላም በምናምን ነገር እንዲያልቅ ስለሚፈልግ እነሱን በተመለከተ ከእርምጃ ሊቆጠብ ይችላል ብዬ በተወሰነ ደረጃ እጠረጥራለሁ። መጨረሻ ላይ የሚጨባበጠው የክልል መንግስት ይሁን የወረዳ መንግስት ይሁን ምናምን ተጨባብጦ ሰላም ሰፈነ የሚባል ያ እንዲሆን በዛ መልክ ነገሩ እንዲያልቅ ስለሚፈልግ መሪዎቹ ላይ እርምጃ ከመውሰድ ሊታቀብ ይችላል የሚል ጥርጣሬ አለኝ። ከዛ ውጭ ግን ቅርንጫፎቹ ሰባብሮ መለመላቸውን ሜዳ ላይ ማቆም ደግሞ እንደሚፈልግም አያጠራጥረው። ከዛ ባሻገር ግን የአማጽያን እንቅስቃሴ በየትኛውም ዓለም የሽፍትነት እንቅስቃሴን የትኛው መንግስት ድሮን ስላለው ቢኤም ስላለው ታንክ ስላለው ምናምን የሚያቆመው ነገር አይደለም። ቀለል የሚለው እኮ እንዲህ አይነት ነገር ሰብሰብ ብሎ አቅም ኖሮት ለሚዋጋ ነው። ያሸነፈው ሁሉን ይይዛል። ተኩሶ በየቤቱ ይገባ የሆነ ቦታ ላይ እንትን የሚል ያንን በዛ መልኩ ሊያስቸግር የሚችልበት ሁኔታ ለመጨረስ የሚያስቸግርበት ሁኔታ አለ። ስለዚህ መንግስት ገጠር ላይ ያለ ቀበሌ ውስጥ ያለ ሰው በግርግርና በችግር ውስጥ መከራ ውስጥ እንዲቆይ አይፈልግም። ነገር ግን የሽፍትነት እንቅስቃሴን መቶ ማጥፋት የሚቻልበት እድል ዝግ ነው ማለት ይቻላል። ያንን ለመቀነስ ወይ ደግሞ በመጨረሻ ትርጉም የሌለበት ደረጃ ለማድረስ የህብረተሰብ ስራ ነው። ህብረተሰቡ ከአካባቢ ሚሊሻ ጋር መተባበር፣ ህብረተሰቡ ከአካባቢ ሚሊሻ ጋር እንዲተባበር፣ ያንን በማድረጉ አደጋ እንደማይደርስበት ደግሞ መንግስቱ ዋስትና መስጠት። ያን አካባቢ ላይ ተመልሰው ህብረተሰቡ ላይ አደጋ ችግር እንዳይፈጥሩ ያው ትንሽ ኢትዮጵያ ውስጥ ያለውን የምንድነው አሁን አመፀ ላይ ያሉትን ኃይሎች በተመለከተ በታሪክ ውስጥ በኢትዮጵያም ውስጥ የተካሄዱትን በተለይ ሁለቱን ትልልቆቹን የሻዕቢያንና የህወሓትን ወያኔን ማለት ነው የትጥቅ ትግል እንቅስቃሴ ያው በታሪክ ውስጥ የሚታወቅ ነው። በማናቸውም መመዘኛ ግን በማናቸውም መመዘኛ ሸኔና ፋኖ የሚያደርጉትን የጭካኔ እርምጃዎች ሰዎችን ሰብስበው ምንም የፖለቲካ ዓላማ የሌላቸውን ሰዎች በመጨፍጨፍ አትማሩ ብለው በመግደል አባቱን የሚገድል አባቷን የምትገድል እንዲህ አይነት አረመኔ እንቅስቃሴ በሻዕቢያም በወያኔ ውስጥ አልሰማንም። የቲፒኤልኤፍ ታሪክ ውስጥ የእገታ የምናምን ታሪኮች በዚህ በቴሮሪዝም ዳታቤዝ ላይ ያለ ነገር አይተናል። የእገታ ነገሮች አሉ። ያው እንቅስቃሴ ሽምቅ ላይ ሄደው ምናምን ግን ሄደው የሆነ ሰፈር ውስጥ ሄደው የሆነ ማህበረሰብ አባል ነው ተብሎ እንዳለ በጅምላ ሲፈጅ ለምን እኛ ጫካ ስንዋጋ አንተ ትምህርት ታስተምራለህ ተብሎ ሲረሸብ አይተን አናውቅም፣ ሰምተን አናውቅም። ስለዚህ ምናልባት እነዚህ ሰዎች አትማሩ ብለው ከትምህርት ቤት ተማሪዎችን ወስደው አንጋፋ በመውሰድና እርምጃ መውሰድ የሚታወቀው ቦኮ ሃራም ነው፣ ዌስት አፍሪካ። ቦኮ ሃራምም ቢሆን ደግሞ ሴቶችን አትማሩ ነው የሚለው። ያው ታሊባንም ጋር እንሄዳለን፣ ታሊባንም ሴቶች አትማሩ ነው የሚለው። እንግዲህ ቦኮ ሃራምን ታሊባንን የሚያስንቁ የትኛውን ጾታ ያለው ሰው መማር አይችልም የሚል ደግሞ አረመኔ በኢትዮጵያ ምድር ነው የተፈጠረው። በዚህ መልክ ኢትዮጵያ በችግር በቀውስ በመከራ ውስጥ እንድትቀጥል የተደረገ ሂደት ውስጥ ወደዚህ እንቅስቃሴ ውስጥ የገቡት ሰዎች ደግሞ እንዴት እንደገቡ ደጋግመን ያለው ነገር
ዛሬ ኢትዮጵያ ውስጥ የትኛው የህልውና ስጋት፣ የቋንቋ መብት የሚለው ተረት ትርጉም ያለው ተረት ኢትዮጵያ ውስጥ ዛሬ ስልጣን ላይ ካለው መንግስት ጋር ተያይዞ የሚነሳ የህልውና ስጋት ኢትዮጵያ ውስጥ የለም። ዛሬ ስልጣን ላይ ካለው መንግስት ጋር ተያይዞ ጥያቄ ውስጥ የሚገባ የቋንቋ ጉዳይ የለም። በተጨባጭ የምናየው የምንገመግመው ነገር ነው። በነበረው ነገር ላይ እየተሻሻለ እየተለወጠ የመጣ ነገር ነው። የቋንቋ ነገር የሚባለው ነገር ኦሮምኛ የፌዴራል የስራ ቋንቋ ለማድረግ ሸኔ መግለጫ በሚያወጣበት ሰዓት አዲስ አበባ ቁጭ ያለ የፖለቲካ ፓርቲዎች ሁሉ በጋራ ድምፃቸውን ያስተባበሩበት ጉዳይ ነው። ህገ መንግስት መለወጥና ማሻሻል ስለሚያስፈልግ ደግሞ ስልጣን ላይ ያለው መንግስት ቢያንስ የት ድረስ መሄድ እንደሚፈልግ እሱ በራሱ ቁጥጥር ስር ባለው ህገ መንግስት ከምክክር ኮሚሽን ጋር ስለሚያዝ በራሱ ቁጥጥር ስር ባለው ጉዳይ ላይ በዚህ ጉዳይ ላይ አቋሙን ግልጽ አድርጎ ገዢው ብልጽግና ፓርቲ ከአማርኛ ባሻገር በኦሮምኛ፣ በትግርኛ፣ በሶማሊኛ፣ በአፋርኛ የስራ ቋንቋ የፓርቲው አድርጓል። አዲስ አበባ ከተማ ውስጥ የመንገድ ትራንስፖርት ባለስልጣን ፈተና፣ የትምህርት ቤት ፈተና ማለት የመንጃ ፍቃድ ፈተናዎችን በኦሮምኛ፣ በትግርኛ፣ በሶማሊኛ ማድረግ ጀምሯል። ይሄን ማድረግ ሲያስፈልግ ሳይታይ እንኳን አሁን የኦሮሞ ነጻነት ሰራዊት የሚጠይቀውን ጥያቄ ስልጣን ላይ ያለው መንግስት አያደርግም። ከኔ ያነሰ የኦሮሞ መብት ተከራካሪ ነው፣ እኔ በለጠ ኦሮሞ መብት ተከራካሪ ነኝ፣ እኔ በለጠ አማራ ተከራካሪ ነኝ፣ የስልጣን ላይ ያለው መንግስት ከኔ ያነሰ አማራ ተከራካሪ ነው የሚለው ምንን መሰረት አድርጎ ጠመንጃ ስለያዝክ የሆነ ብሔረሰብ አጀንዳ ስለውለበለብክ ስራ ከሚሰራው በላይ በለጠ በዛ ደረጃ ተሰቢ ወይ ደግሞ ተቀባይነት ይኖረኛል የሚለው ምንን መሰረት አድርጎ ይመጣል? የህልውና የፕሪቶሪያ የምናምን የሚለውን ነገር ደጋግመን ስላልነው ችግሩ ደጋግመን ስንለው ያንን ነገር የሚሰሙ ሰዎች እዛው ነው ያሉት፣ ወይ ደግሞ እስቲ ግራ ቀኝ ልይ ማለት አይጀምሩ፣ እየተንጠባጠቡ ተስፋ እየቆረጡ ምን እያሉ ከጨዋታው ይጣሉ፣ ፊታችን ወደ እግዚአብሔር መልሰናል ይላሉ። እሱ ትልቅ ነገር ነው። ደጋግሜ እንደምለው ግን ወደ እግዚአብሔር ፊት ሲመለስ መጀመሪያ ራስን ማየት፣ የት ነበርኩኝ፣ በተጨባጭ ምንድን ነው ኢትዮጵያ ውስጥ የሚካሄደው፣ እግዚአብሔርንም ለመለመን እግዚአብሔርንም ለመጠየቅ ስትጋት የነበረውን ጥላቻ፣ ስትጋት የነበረውን ዘረኝነት እሱ መሬት ላይ ያለው እውነታ ያን ነው ብለው ደምድሞ ለእግዚአብሔር በዛ መልክ የሚቀርብ ጥሪ እግዚአብሔር የእውነት አምላክ እንጂ የዘረኝነትና የጥላቻ አምላክ ስላልሆነ ምላሽ አይሰጥም። ምላሹ ሌላ ነገር ሊሆን ይችላል። ያኔ ደግሞ ተጨማሪ ስብራት ነው። ስለዚህ መጀመሪያ ነገር የት ነበርኩኝ፣ ምንድን ነበር ሲካሄድ የነበረው? የሰው ልጅ የመመዘን የማገናዘብ አቅም አለው። የኢትዮጵያ ፖለቲካ አስገራሚ ነገር ነው። አንዳንድ ሰው በእንትን ይላል ከብሔር ከምናምን ጋር ለማያያዝ ሞክራል። የአማራ ብሔርተኛ፣ የኦሮሞ ብሔርተኛ፣ የትግራይ ብሔርተኛ፣ የሶማሌ ምናምን እየተባለ ሄደ። አሁን ዝም ብዬ እዚህ አዲስ አበባ ውስጥ መጥቼ በተለያየ መንገድ ሳይ ሰዎችንም ሳነጋገር የኢትዮጵያ ፖለቲካ ቤት ውስጥ ነው መከፈል የጀመረው። የብሔር ጉዳይ አለመሆኑ የሚያሳየው ነገር በአንድ ቤት ውስጥ ይሄ ብዙ ሰው አይቆጣል። በተጨባጭ ሰዎች አነጋግሮ መረዳት የሚችለው አንድ ቤት ውስጥ አንድ መስመር ላይ ያሉ ሰዎች በአብዛኛው ጥቂት ናቸው።
ይሄ የሚያሳየው መረጃ በመስማትና ባለመስማት፣ መረጃ መስማትና ለመስማት ተጨባጭ የሆኑ መረጃዎች ኢትዮጵያ ውስጥ ያለውን እውነታ ከየት ነው የምታገኘው? ሁለቱንም ወገን የሚሰማ ከዛ በኋላ ደግሞ አይኑንም ጭምር ለማገናዘቢያ የሚጠቀም ከእውነታው ጋር ራሱን ያስማማል። ስለዚህ በየቤቱ በአብዛኛው ቤት ማለት በሚቻል ደረጃ አንድ ሰው አንድ እህታችን ስታወራኝ 10 ምናምን እንደዚህ ነው ያለችው። ቤታቸው ውስጥ ያው ወንድም እህቶች ማለት ነው 6 ለ8 ነው እንደዚህ ነው የተከፈለው። ከፊሉ መንግስት ትክክለኛ መንገድ ላይ ነው ይላል፣ ከፊሉ መንግስት ጠላት ነው ይላል። ጉዳዩ ባለ መረጃ ላይ ነገሮች እንደሚመረኮዙ ማሳያ ነው። ከዚህ ጋር እንደማያልኩት ነገር አለ። ምን ልስማ ቀደም ላይ መስማ በቃኝ ብለው ለሚወጡ ሰዎች ቢያንስ የኢትዮጵያ ጉዳይ ላይ ይሄ ነው የወጀው ያ ነው የሚጠቅመው የሚለው ዞሮ ዞሮ አቋም ነው። አቋሙ መረጃን መሰረት አድርጎ ሊሆን ይችላል፣ ጥላቻን መሰረት አድርጎ ሊሆን ይችላል፣ ምኞትን መሰረት አድርጎ ሊሆን ይችላል። ከዚህ ውጭ ግን ኢትዮጵያ ውስጥ ያሉ ጉዳዮችን በተመለከተ ዘገባ የሚያቀርቡ ቢያንስ ቁጥጥር ያለባቸው እንደፈለጉት እንዳሁኑ ፌስቡክ ላይ እንደሚጻፉ እንዳይጽፉ የሚያደርግ ነገር ግን ደግሞ ልጆቹ ምናምን የሚሰሩ ሰዎች በዚህ በዘረኝነቱ ዘመን ስላደጉ ከአካባቢ ስሜት የራቁ አይደሉም በአብዛኛው። ነገር ግን ደግሞ ቁጥጥር ስላለባቸው ከኪሳቸው አውጥተው ስለማይዘግቡ የአሜሪካ ድምፅ ሬዲዮ፣ የጀርመን ድምፅ ሬዲዮ፣ ቢቢሲ አማርኛ፣ ኦሮምኛ፣ ትግርኛ አሉ። እነሱን ዝም ብሎ መረጃ ኢትዮጵያ ውስጥ ያለውን ነገር ለማወቅ እነዛን መስማት እንዳልኩት በጣም ውስንነቶች ብቻ ሳይሆን ተዛብቶ የሚሄዱ ነገሮች ቢኖሩ በየዕለቱ ከሚሰማው ከሌላው ነገር ጋር ሲነጻጸር ሰው አሁን ቢያንስ ወደ እውነታው ቅርብ የሆነ ነገር ውስጥ ይገባል። ስለዚህ ከመረጃ መራቅ አይደለም መፍትሄው፣ ወደ መረጃ መምጣት ነው። ይሄ ማለት ፋኖ ካምፕ፣ ሸኔ ካምፕ፣ ምናምን ካምፕ በአጠቃላይ የብሶት የጥላቻና የግርግሩ ካምፕ ውስጥ የነበሩ ከዛ ተስፋ ሲቆርጡ ወደ የሚወጡ ሰዎችን በተመለከተ ምለው የለሁበትም አያገባኝም ሳይሆን ያገባናል። ሁሌም ራስን ወደ እውነተኛ መረጃ ምንጭ መውሰድ። እርግጥ ነው ክፍተት አለው። እኔ ከሁሉም ቮይስ ኦፍ አሜሪካ በጣም የተሻለ ነው፣ የአሜሪካ ድምፅ ሬዲዮ። እሱ ደግሞ አሁን በትራምፕ አስተዳደር እገዳው ደግሞ ተዘግቷል። የፍርድ ቤት ውሳኔ ያለ ፍርድ ቤቱ እንዲከፈት የሚል ያንንም የሚሆን እንግዲህ ተመልሶ ይመጣል በሚል ተስፋ እናደርጋለን። ዞሮ ዞሮ መረጃን በዛ ረገድ ማጥራቱ በብዙ መልኩ ለሁላችንም የሚጠቅም የሚል እምነት አለ። ስለዚህ አሁን የሀገር ህልውና የመንግስት ህልውና በተመለከተ ዛሬ ኢትዮጵያ ውስጥ በዛ ረገድ የሚነሱ ጥያቄዎች፣ ስጋቶች ወይ ደግሞ ጥርጣሬዎች እንኳን የሉ። ወደፊት ጉዞ ተጀምሯል። ለሚታይ በሚዳሰስ ሆናል። በጉዞው መሀል ግን ጥቃቅንና አነስተኛ ሌቦች እንዲሁም የተደራጁ ሌቦች፣ በሌላም በኩል ደግሞ ከኑሮ ውድነት ጋር ተያይዞ ያሉ ጉዳዮች አሉ። እነዚህን ሁኔታዎች ለማስተካከል መንግስት ኃላፊነት አለበት። በሌላም በኩል እነዚህ ጥቃቅንና አነስተኛ ሌቦችንም ሌሎችንም ሌቦች ለመመንጠር ደግሞ ሙሉ መንግስት ትኩረቱን ወደዚህ ጉዳይ ላይ ማድረግ የሚችልበት ሁኔታ እንዲፈጠር እነዚህ ስራዎች እያለቁ መምጣታቸው በብዙ መልኩ ይጠቅማል። እንግዲህ ባለፈው ጠቅላይ ሚኒስትር አብይ በተገኙበት መሶብ የተባለው ሁሉንም ሰርቪሶች፣ ብዙ ሰርቪሶችን፣ ብዙ አገልግሎቶችን አንድ ቦታ ላይ ወደ 12 ሚኒስትሮች፣ ሚኒስቴር መስሪያ ቤቶች 40 ያህል
አገልግሎቶችን የሚሰጡ አንድ ቦታ ላይ እንዲህ አይነት ተግባር መጀመሩ በይፋ ተገልጿል። ማለት መታወቂያንም፣ ፓስፖርትንም፣ የቴሌኮሙኒኬሽን የስልክ አገልግሎትንም፣ ግብርንም ምንንም አንድ ቀን በአንድ ቦታ ላይ መፈጸም የሚያስችል ማለት ነው። ለቁጥጥር ደግሞ ሰዎቹ ገብተው እስኪወጡ ድረስ ባለው ነገር ውስጥ ምን ያህል ሰዓት እንደቆዩ እንኳን የተሟላ መረጃ የሚሰጥ ለቁጥጥር የሚያመች በዚህ በኤአይ ቴክኖሎጂ የተሰራ ሶፍትዌሩንም ደግሞ ኢትዮጵያኖች ያጎለበቱት መሆኑን ጠቅላይ ሚኒስትር አብይ በመድረኩ ሲናገሩ ሰምተናል። አነስተኛና ጥቃቅን ሌቦችንም የተደራጁ ሌቦችንም ለመመንጠር እንዲህ አይነቱ ነገር በብዙ መልኩ ያግዛል። ተጨማሪ ደግሞ ስራዎችንም ለመስራት ኢትዮጵያ ውስጥ ያሉ የጸጥታ ጉዳዮችን እልባት እየሰጡ መምጣቱ እዚህ ደረጃ ላይ መደረሱ የበለጠ ወደ ሌላ ነገር ላይ ትኩረት ለማድረግ የሚያግዙ ሁኔታዎች ናቸው። ይሄ በሚደረግበት ወቅት አነስተኛና ጥቃቅኖችን ሆነ የተደራጁ ሌቦችን ለመመንጠር የሚደረገው ስራ ከኑሮ ውድነት ጋር ተያይዞ ያለውን ነገር ደግሞ በቀጥታም ይሁን በተዘዋዋሪ ተጽዕኖ እንዳለው ምንም የሚያጠራጥር ነገር አይደለም። ሌቦችን መቆጣጠር በተቻለን ቁጥር በሌላ በኩል በኢኮኖሚ ረገድ የሚሰሩ ስራዎች እንደጠበቁ ሆነ በዚህ ግሽበቶች ላይ ያሉትን ነገሮች ለመከላከል እድል ይሰጣል ተብሎ ይታመናል። ይህን በዚህ መልክ የሚሰሩ ስራዎች ጋር ተያይዞ ደግሞ በርካታ ተቋማት ተገንብተዋል። ግን ምንሰማቸው ሰው ስራ ለመስራት በተለያየ መንገድ እንቅፋት እየገጠሙ ደግሞ የሚያሳዩ ነገሮች በስፋት እየወጡ ነው። ይሄ እንዳልኩት የዚህ የግርግሩ የምናምን ዘመን እያለፈ መምጣቱ እዚህ ላይ ትኩረት ለማድረግ መንግስት ብዙ እድል ይሰጠዋል ብዬ አምናለሁ። መዓት ነገር ነው የምንሰማው። ካፒታል ማርኬት ተብሎ ተቋቁሟል። ከዛ ጋር የተያዘም ተቋሙ ፍቃድ መስጠት አልጀመረም። ግን ፍቃድ ተቋሙ ሳይሰጥ በአደባባይ ፍቃድ እንዳላቸው አድርገው ቅስቀሳ አድርገው ይሄንንም እንደ ማረጋገጫ ወስደው አክሲዮን የገዙ ሰዎች በአየር ላይ ተንሳፎ መቅረታቸውን እየሰማን ነው። በሚሊዮኖች የሚቆጠር ብር ማለት ነው። የካፒታል ገበያ ኃላፊዎች ሲጠየቁ ተጨባጭ መልስ አይሰጡም የሚል ነገር ገና ጉዳዩን በደንብ እየመረመረው። ምክንያቱም እንዲህ አይነት በየቦታ ያለ ነገር ህብረተሰቡ ላይ በጣም ፈተና እየጣለ አደጋ እየደቀነ ነው። ህገወጥ ድርጊቱ ምንድን ነው? ተቋሙ ህገወጥ ነው የሚል ምላሽ ይሰጣሉ። ህገወጥማ ከሆነ በአደባባይ በዚህ ጉዳይ ላይ እንሰራለን ብሎ መግለጫ ሲሰጥ ለምን ህገወጥ ነው የሚል ነገር አልተናገረችም? በኢሜይል መልእክት አድርሰናቸዋል። ኢሜይሉንማ ከህገወጡን ስራ ከሚሰራው አካል ጋር ብቻ ያለ ግንኙነት ነው። በአደባባይ ያየው ሰው ግን እከሌ የጠራው ስብሰባ ህገወጥ ነው ካልተባለ ህጋዊ ነው ብሎ ሄዶ አክሲዮን ገዛ። ከዛ በኋላ ወደ መክሰብ ውስጥ ይሄዱ። ይህን በተመለከተ የሚቆጣጠሩ ተቋም ደግሞ ምላሽ እየሰጠ አይደለም። በየቦታው እንዲህ አይነት የሚሰሙ ነገሮች አሉ። ኢትዮጵያ መብራት ኃይል ፍቃድ ሰጥቷቸው አንዳንድ የቴክኒክ እቃዎችን ለማስገባት ከኢንሳ ጋር ምናምን ተያይዞ ችግር የገጠማቸው ሰዎችን እያየን ነው፣ እየሰማን ነው። ከኤልፓ ጋር ተያይዞ እንደዚሁ ሌላ የፖል የምናምን ነገር ጋር የተያዙ በየቦታው የሚሰሙ ነገሮች አሉ። ስለዚህ ምናልባት እንባ ጠባቂ ተቋም እንዲህ አይነት ቅሬታዎችን ይመለከቷል አይመለከተውም አላውቅም። አንዳንዱ ነገር ምክንያቱም ብዙ መስዋዕትነት ተከፍሎ በብዙ መከራ ውስጥ ሀገሪቱ አልፋ እዚህ እንትን ያለችው የሆነ ሰዎች ተደራጅተው የሆነ ቦታ ላይ ተቀምጠው እንዲሰርቁ ህብረተሰቡ እንዲያጎሳቁሉ አይደለም። ወይ ደግሞ ግድ የለሽ የሆኑ ሰዎች የህብረተሰቡ አንዳንድ የአንድ መንግስት ተቋም ኃላፊዎች ተግባር በተቀመጡበት ኃላፊነት ለሚያምኑበት ከሆነ በዛው መሰረት ለህብረተሰቡ
ተገቢው ምላሽ መስጠት አስፈላጊ ነገር ነው። በየቦታው ምንሰማቸው ነገሮች አሉ። እዚህ ከኢንቨስትመንት ጋር ተያይዞም ጋምቤላ፣ ቤንሻንጉል አካባቢ እንደዚሁ የእርሻ መላይ ምንድን ነው የትልቅ ፓርክ ምናምን አለ የሚሉ ሰዎች እንደዚህ የተወሰደባቸውን ታሪክ ሰምተናል። እንግዲህ ዝርዝር ጉዳዩ ስላላየው ምንድን የተፈጠረው ምንድን ነው ያን ወገን ነው እስካሁን በተለይ ከዚህ ከእርሻ እንትን ጋር ተያያዘ ያለው ነገር ግን ከኢንቨስትመንቱ ከምንድን ነው ከካፒታል ማርኬት ጋር በተያያዘ ግን በተከታታይ ጉዳዩን ለመከታተል ሞክሬያለሁ። ህገ ወጥ ተግባር ተፈጽሞ ህገ ወጥ መሆኑን ህብረተሰቡ ሳያውቅ የህገ ወጡ ጉዳይ ሰለባ ሲሆን ከዛ ለመታደግ የሚመለከተው ተቋም ወደ እርምጃ መሄድ አለመቻል የመሳሰሉ ነገሮች አሳሳቢ ናቸው። ደጋግመን እንደምንለው ይሄ በየሰፈሩ በየምናምን ያለው እውቀትና ግርግር የሚፈጥረው ኃይል ጊዜያችንንም ሁሉመናችንንም በቃ የምናስበው የምናወራው ስለዛ ብቻ ሆነና ሌላ ነገር ላይ ሁሉም ትኩረት እንዳያደርግ፣ ምክንያቱም መንግስትንም ይሄን ያድርግ ብሎ እንደ ዜጋ ግፊትና ጥያቄ እንዳይጠየቅም ጭምር ሌላ ትርጉም የሌለው ነገር እያደረጉ የሚረብሹ ሰዎች እሱ ላይ ሁሉ ነገር በማተኮሩ ለሌቦችም ለግድ የለሾችም በተለያየ መንገድ ሁኔታዎች እየጠቆሟቸው መሆኑን የሚያሳይ ነገር ነው። ስለዚህ መንግስት እንደ መንግስት የህብረተሰቡን ጥያቄ ሰላሙን በብዙ መልኩ የሚሰሩ ትርጉም ያላቸው ስራዎች አሉ። በሌላ በኩል ደግሞ የሚነሱ ቅሬታዎችንም በተገቢው ምላሽ መስጠት በጣም አስፈላጊ ነገር ነው። በተወሰነ ድረማ የሚሰማው ማለት ነው እዚህ ኢንቨስት ለማድረግ መጥተው በተለያየ መንገድ ምክንያቱም አንዳንዶቹን የተወሰነ ርቀት ሄዶ ማጣራት ስለሚያስፈልግ አላነሳቸውም። በየቦታው እንዲያን ነገር አለ። ለቅሬታ ሄደው ደግሞ ሰሚ የማያገኙበት ሁኔታ እየተሰማ ነው በተለያየ መንገድ። ይህንን ማስተካከል፣ እነዚህ ነገሮችን ማረም። ከዛ ውጭ ግን ያው እያመመውም እየተደሰተም ኢትዮጵያ ውስጥ ያሉ የለውጥ እንቅስቃሴዎችን የሚያዩ የሚገመግሙ ሰዎች አሉ። አንድ ሰው አዲስ አበባ ሲመጣ በጣም ተገረመ። እንደውም የቆየ ሰው አይደለም፣ ከ2 ዓመት በኋላ ነው የመጣው። ከተማ ውስጥ የሚያየው ነገር በመለወጡ በጣም ይደነቃል። በሌላም በኩል በዚህ በዲጂታል መንገድ ያለው ነገር ብር ተሸክሞ አለመሄድ፣ ትራንዛክሽኑ በቀላሉ ማድረግ መቻል፣ ዘመድ ወዳጅ ምናምን ጋር ለመሄድ አንዳንዱ ጋር መድረስ ባይቻል እንኳን በአየር ላይ መልዕክት ማስተላለፍ የሚቻልበት ሁኔታ መፈጠሩ በብዙ መልኩ በዚህ በዲጂታሉ ዓለም ውስጥ የተደረጉ ብዙዎች የ7 ዓመታት ክስተቶች ናቸው። የቴሌ አፕ ምንም ማደንቅ ያለው ግን የቴሌ አፕ አስገራሚ ነገር ቴሌ ላይ ቁጭ ብለው የቴሌ አፕ ላይ ሆኖ የትኛውም ባንክ ላይ የትኛውም ቦታ ላይ ትራንዛክሽን ማድረግ ይቻላል። በቃ ወደ ባንክ ወደ ግለሰብም ወደ የትኛውም መንገድ ከክፍያ ለጫማ ጠራጊም ለመኪና አጣቢም በሌላም በኩል ደግሞ ትልልቅ ነገር ለማለትም ነገሮችን እንዴት ወደ ዲጂታል ዓለም ውስጥ እየገባ ነው በብዙ መልኩ የሚታይ ነገር መሬት ላይ ከሚታየው ከሚዳሰሰው እውነታን ባሻገር እንዲህ አይነት ትልቅ ስራዎች የተሰሩ ነው። በዚህ ረገድ የነበሩ ክፍተቶችና ጉድለቶች ሁሌም ስንቆጭባቸው የነበሩ ነገሮች ናቸው። የቴሌ አገልግሎት ወይ ደግሞ በስልክ ክፍያ መፈጸም ለኬንያውያን በኤምፔሳ በኩል የዛሬ 10 ምናምን ዓመት 15 ዓመት ምናምን በፊት
የዛሬ ዓመት አካባቢ ጭምር የሚጠቀሙበት ነገር ነበር። ዝም ብለን ስንሰማ እንገረም ነበር። ምንድነው ገበያ ውስጥ ሄደው ሸቀጥ የሚለዋወጡት ገበሬዎች በኤምፔሳ ምናምን በዚህ በስልክ ምናምን የሚለው ነገር ያስገርመን ነበር። እኛም ዛሬ ደረሰ። በተለያየ መንገድ ደግሞ ብዙ ፍጥነትም እየጨመርን ነው የሚያሳዩ ነገሮች ያሉ ነው። በብዙ መልኩ ትልቅ የለውጥ ትርጉም ያለው የእርምጃ የሚታይባት ሀገር ነች። ተገቢ የሆኑ የመብት ጥያቄዎች ካሉ ሁላችንም ድምፃችንን አስተባብረን በጋራ መጠየቅ አለብን። መርከቡ ላይ ያለነው በጋራ ነው። የሆነ ቦታ ላይ ከተሸነቆረ በጋራ ስለምንሰምጥ የትኛውም ኢትዮጵያ ጫፍ የሚነሱ ጥያቄዎች የየትኛውም ኢትዮጵያውያን ስጋት ናቸው። የሆነ መብት ተድጦ የሆነ ብቻ ማህበረሰብ መብት ተከብሮ ሰላምም ቀጣይነትም አይኖርምና መርከቡን የሚሸነቆረው ጉዳይ ነውና መርከቡ እንዳይሸነቆር የጋራ ተገቢ ጥያቄዎች ሲሆኑ ሁላችን በጋራ ድምፃችን እናሰማለን። የስልጣን ጥያቄ ሲሆን ደግሞ መንገዱ ምርጫ ነው። ምርጫው ደግሞ ተገቢ ውድድር ሜዳ እንዲኖር ደግሞ ሁላችንም ድምፃችን እናስተባብራለን። ጥላቻ ከሆነ ይሄ የግል ህመም ነው። ተሰባስበው የታመሙ ሰዎች ካሉ እነሱን እንግዲህ ሕክምና በጅምላ እንዲሄዱ ማድረግ ወይ ደግሞ ጸበል ቦታ መውሰድ ወይ ደግሞ ሌላ ነገር ማድረግ። በሽታቸው ግን ሀገር አጠፋለሁ ደግሞ ሲል እሱ ደግሞ የኢትዮጵያ ጸጥታ ኃይሎች ተግባር ነው። ማድረግ የሚገባቸው ማድረግ ነው። ይሄንን ነው ኢትዮጵያ ውስጥ ያለው እና የአውሮፓውን ሰው አውሮፓ ዞር የመጣውን ሰው ሳነሳ ትዝ ብሎኝ የሚያነሳሁት እየዞርኩ አለ የአውሮፓ ከተሞች ላይ ፎቶ ለጥፋሉ አለ። በቃ ደስ የሚለኝም ፓርኮችን፣ አንድ ታሪካዊ ቦታዎችን ፎቶ እያነሳሁ ስለጥፍ ከስር እየመጡ በቃ ላይክ አለው ምናምን በጎ አስተያየት ምናምን በብዛት ነው። አዲስ አበባ ደርሼ ፎቶ ስለጥፍ እነዛው ላይክ ሲያደርጉ የነበሩ ሰዎች ወደ ተቃውሞ ተሸጋገሩ። አሁን ጸቡ ከጠቅላይ ሚኒስትር አብይ ነው ከኢትዮጵያ መንግስት ነው ወይስ ከራሷ ከኢትዮጵያ ጋር? እንግዲህ ራሳቸውን ሰዎቹ መጠየቅ ነው ያለባቸው። አውሮፓ የሚያምር ነገር ሲያዩ ላይክ አድርገው ኢትዮጵያ ውስጥ የሚያምር ነገር ሲያዩ ለምን እንደሚያለቅሱ ወይ ደግሞ ለምን ሀዘኑ እንደሚቀመጡ አይገባኝም። ምናልባት እነዚህ ሰዎችም የተሰራው አዲስ አበባ ከተማ ውስጥ የኢትዮጵያ የክልል ከተሞች ውስጥ ነው ስራዎች እየተሰሩ ያሉት። ባለስልጣናት ሳሎን ላይ አይደለም እየተሰራ ያለው። ስልጣን ሲለቁ ኪሳቸው የሚያስገቡት ነገር አይደለም። ሌሎች ሀገሮች ያዩትን ነገር ብናይ ሌሎች የደረሱበት ጋር ለመድረስ ከመንፏቀቅና ከመድሃ ወጥተን ብንሮጥ ይልቅ ፍጥነት መጨመር የሚቻልበት ሁኔታ ላይ ወይ ገንዘብ ይሁን ምናምን ድጋፍ ማድረግ ነው እንጂ ለምን ኢትዮጵያ ተለወጠች አዲስ አበባ ማረች ብሎ ሀዘን መቀመጥ የጤንነትም አይመስለኝም። በዚህም የተነሳ አሁን ብዙ ሰዎች በተለያየ መንገድ ያው ያቺ ጊዜ አለፈች። የሆነ የግርግሩ የምናምን ዘመን ወደ አዲስ አበባ ራሱ ወደ ኢትዮጵያ መሄድ ራሱ በቃ ከምንድን ነው ከመንግስት መተባበር ከምናምን ተደርጎ ለማሳየቱ ሊሞከር ነበር። ወይ ደግሞ
የሆነ ማህበረሰብ ያነሳውን የመብት ጥያቄ አለመደገፍ፣ መቃወም ምናምን ተደርጎ የሚታይ የለም። ግራ የተጋባው የተወሰነ ቦታ ፍሬን ይዞ ነበር። አሁን በደንብ ገብቶ ምን ብሎ ብዙዎችን እያገኘን ነው። ብዙዎችን እያገኘን ብቻ ሳይሆን ውዥንብር ውስጥ የነበሩ ሰዎች ከውዥንብሩ ትርጉም ባለው ሁኔታ እየወጡ ነው እና በዋናነት ዛሬ ትኩረትን ማድረግ የፈለጉት ይሄ የግርግሩ የቀውሱ የምናምን ዘመን ሲያልፍ ሌቦችን ለመመንጠር ጥቃቅኖችንም ትልልቆችንም፣ በሌላም በኩል ደግሞ ህብረተሰቡን በሌብነት መንፈስ ሳይሆን በግድ የለሽነት ወይ ደግሞ ትኩረት ባለመስጠት ደግሞ አንዳንድ ሰዎች ለችግር እየተጋለጡ ስለሆነ መንግስት አጠቃላይ ነገሮችን ለማዘመን ከሚሄድበት ስራዎች ጎን ለጎን በተለያየ መንገድ ያሉ ቅሬታዎችና ጥያቄዎችን መስማትና ምላሽ መስጠት ደግሞ በዛ መጠን መንቀሳቀስ ይገባዋል የሚል መልእክት ለማስተላለፍ ነው። ክቡራን ተመልካቾቻችን የዛሬ ረቡዕ ሚያዝያ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ ረቡዕ ሚያዝያ 2 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።